ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶፍ ዑመር ዋሻ የቱሪዝም መዳረሻ መሆን አለበት አሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1447ኛው ዓመተ ሂጅራ ለሁጃጆች አስፈላጊ አገልግሎት አቅራቢ ድርጅት ጋር ውል መፈራረሙን አስታወቀ። በሱዳኑ አልፋሻር ጦርነት ፈጥኖ ደራሽ ኃይሉ ከተማዋን መቆጣጠሩን አስታውቋል። በኬንያ የባህር ጠረፍ አካባቢ አንድ አነስተኛ አውሮፕላን ተከስክሶ 12 ሰዎች ሳይሞቱ እንዳልቀረ ተዘገበ። በጋዛ ሰርጥ የሚገኙ ህጻናት ወደ ትምህርት ቤት እየተመለሱ ነው። በእስራኤል ፓርላማ የፍልስጤማውያን እስረኞች በሞት እንዲቀጡ ድምጽ ሊሰጥ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶፍ ዑመር ዋሻ የቱሪዝም መዳረሻ መሆን አለበት ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን በሁለተኛው መደበኛ ስብሰባ ላይ የሶፍ ዑመር ዋሻ የሀገሪቱ የቱሪዝም መዳረሻ እንዲሆን ሰፊ ስራ መሰራቱን ገልጸዋል። ጠቅላይ ሚኒስትሩ የፓርላማ አባላት የሶፍ ዑመር ዋሻን እንዲጎበኙ፣ በተመራማሪዎች እንዲታይ እንዲሁም መመርመር እንዳለበትም ሌሎች ቀሪ ስራዎችም እንዲሰሩ ጠይቀዋል። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ ትውልድ ተፈጥሮን መሰረት አድርጎ በከፍተኛ ድካም የተሰራ ነው ሲሉም ገልጸዋል። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር ብለዋል። የሶፍ ዑመር ዋሻ በቀደም ታላላቅ አባቶች የተሰራና ተፈጥሮን መሰረት ያደረገ ታሪካዊ መስህብ እንደሆነ የገለጹ ጠቅላይ ሚኒስትሩ በባሌ ፍልውሃ የተፈጠረው ዋሻ እንጂ ሙስሊም አባቶች ስለፈጠሩት ታላቅ ታሪክ አናውቅም ነበር ብለዋል። ዋሻው መስገጃ ቦታን ጨምሮ በርካታ ስፍራዎች ያሉት እንደሆነም አክለዋል። ጠቅላይ ሚኒስትሩ ዋሻው የሚገኝበት ስፍራን ማልማታቸውን የገለጹ ሲሆን በኢትዮጵያ የትኛውም ስፍራ የባሌን ያህል ሀብት የለውም፣ የባሌን ያህል ደግሞ ምንም ነገር ያልተሰራበት አካባቢ የለም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ 7ኛው ሀገራዊ ምርጫ እንደሚካሄድ አረጋግጠዋል። ጠቅላይ ሚኒስትሩ ተፎካካሪ ፓርቲዎች ጠንከር ብላችሁ ለምርጫ ግቡ ብለዋል። 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ 7ኛው ሀገራዊ ምርጫ ይካሄዳል ሲሉ ማረጋገጫ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ምርጫ ይደረጋል እንዲሁም መንግስት ምርጫን ለማድረግ በቂ አቅም አለው ያሉ ሲሆን ምርጫ አይደረግም በሚል የሚነሱ ሐሳቦች ትክክለኛ አለመሆናቸውን ገልጸዋል። ተፎካካሪ ፖለቲካ ፓርቲዎች እንዲሳተፉ የጠየቁት ዶክተር አብይ የብልጽግና ፓርቲ አባላት 7ኛው ሀገራዊ ዲሞክራሲያዊ ምርጫ ብቻ ሳይሆን የተለያዩ ድምጾች የሚገኙበት እንዲሁም የሚሰራበት መሆኑን አንስተው ጠቅልሎ የመውሰድ ፍላጎት እኛ ጋር የለም ሲሉ ገልጸዋል። ኢትዮጵያ በ1992 ከኤርትራ ጋር በነበረው ውጊያ ምርጫ ማካሄድ መቻሏን ያስታወሱት ጠቅላይ ሚኒስትሩ ለመቀጠል የማንም ይሁንታ አያስፈልገንም፣ በቂ አቅም አለን፣ ምርጫ ይደረጋል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ1447ኛው ዓመተ ሂጅራ ለሁጃጆች አስፈላጊ አገልግሎት አቅራቢ ድርጅት ጋር ውል መፈራረሙን አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ በ1447ኛው ዓመተ ሂጅራ ለሁጃጆች አስፈላጊ አገልግሎቶችን ለመስጠት ብቃት ካለው የመሰረታዊ አገልግሎት ሰጪ ኩባንያዎች ውስጥ በጨረታ አሸናፊ ከሆነው ድርጅት ጋር ውል መፈጸሙን የዘርፉ ተጠሪው ዶክተር መሐመድ ሷላህ ተናግረዋል። የሐጅ ወቅት ቅድመ ዝግጅት አካል የሆነውና ጠቅላይ ምክር ቤቱ ጥቅምት 4 2018 ረቢዑ ሳኒ 22 1447ኛው ዓመተ ሂጅራ በማህበራዊ ትስስር ገጹ ለተወዳዳሪዎች የግልጽ ጨረታ ጥሪ መሰረት በርካታ በዘርፉ የተሰማሩ ኩባንያዎች በጨረታው ተሳታፊ እንደነበሩ ዶክተር መሐመድ ሷሊህ ተናግረዋል። የሳውዲ አረቢያ ሐጅ ሚኒስቴር ያወጣው መስፈርትን መሰረት በማድረግ ከተወዳዳሪዎቹ መካከል አገልግሎት ሰጪ ድርጅቱ ሙሉ በሙሉ ያሟላና በሚና በአረፋ በመካና በመዲና ለሁጃጆች ምቾትና ደህንነት
ደረጃዎችን የጠበቀ አገልግሎት ለመስጠት አቅም እንዳለው በአወዳዳሪው በመረጋገጡ ውል መፈረሙን የዘርፉ ተጠሪ ገልጸዋል። ከውድድሩ መስፈርቶች ውስጥ አንዱ የሆነው በሚናና በአረፋ የ1447ኛው ዓመተ ሂጅራ የ2018 ዓመተ ልደት የተከበሩ የአላህ እንግዶች የማረፊያ ቦታዎች ምቹነትን ኮሚቴው በቦታው በመገኘት ማረጋገጥ መቻሉን ኃላፊው ተናግረዋል። ጠቅላይ ምክር ቤቱ በዘንድሮው ዓመት ሐጅ ለማድረግ ንያ ያላቸው በቅርቡ ምዝገባ እንደሚጀመር ዶክተር መሐመድ ሷሊህ ተናግረዋል። የኢትዮጵያ ኤሌክትሪክ ኃይል በመጀመሪያው ሩብ ዓመት ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። ተቋሙ ገቢውን 7.88 ቴራዋት ሰዓት ኤሌክትሪክ ኃይልን በመሸጥ መሰብሰብ እንደቻለ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱዓለም ሲአ ገልጸዋል። የገቢው መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ96 በመቶ ጭማሪ ያሳየ ሲሆን የሽያጭ መጠኑ ደግሞ በ47 በመቶ ማደግ ችሏል ብለዋል። በመጀመሪያው ሩብ ዓመት ለሽያጭ ከቀረበው ኃይል 93 በመቶ ለሀገር ውስጥ እንዲሁም 7 በመቶ ያህሉ ደግሞ ለውጭ ሀገራት የቀረበ መሆኑን ተናግረዋል። ለጎረቤት ሀገራት የቀረበው የኤሌክትሪክ ኃይል ከጠቅላላ ሽያጩ 6.8 በመቶን የያዘ ሲሆን ጅቡቲ 2.2 በመቶ፣ ኬንያና ታንዛኒያ 4.6 በመቶ የኃይል ድርሻን ወስደዋል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በሱዳኑ አልፋሻር ጦርነት ፈጥኖ ደራሽ ኃይሉ ከተማዋን መቆጣጠሩን አስታውቋል። የዓለም መንግስት ተወካዮች ተልእኮ እንደገለጸው በአልፋሻር ከተማ ያለው ሁኔታ እየተባባሰ ሲሆን አርኤስኤፍ ላለፉት 18 ወራት አልፋሻርን ከቦ የሰራዊቱ ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባን ሲፈጽም ነበር ተብሏል። በከተማዋ ጦርነት እየጨመረ ነው የተባለ ሲሆን የፈጥኖ ደራሽ ኃይሉ የአልፋሻር ምዕራባዊ ከተማን መቆጣጠሩን አስታውቋል። ይህንን ተከትሎ የአፍሪካ ህብረት በሱዳን አልፋሻር የተፈጸመውን አሰቃቂ ድርጊት በማውገዝ ግጭቱ እንዲቆምም ጠይቋል። የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ በሱዳን እየተባባሰ የመጣው ግጭት ከባድ የሰብአዊ መብት ጥሰቶች፣ የጦር ወንጀሎችና በዘር ላይ ያነጣጠሩ ግድያዎች ከፍተኛ ስጋት እንደፈጠረባቸው ተናግረዋል። ሊቀመንበሩ አስቸኳይ ተኩስ አቁምና ለህይወት አድን እርዳታ የሚያስችሉ ሰብአዊ ኮሪደሮች እንዲከፈቱም ጠይቀዋል። በ2023 በተጀመረው ግጭትም ከ100 ሺህ በላይ ሰዎች ሲሞቱ 12 ሚሊዮን ሰዎችን ከቀያቸው አፈናቅሏል። 30 ሚሊዮን ሰዎች ደግሞ አስቸኳይ ድጋፍ ይፈልጋሉ። በኬንያ የባህር በር ጠረፍ አካባቢ አንድ አነስተኛ አውሮፕላን ተከስክሶ 12 ሰዎች ሳይመቱ እንዳልቀረ ተዘግቧል። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛው የሀገር ጎብኚዎች መዳረሻ ነው ወደ ተባለለት የማሳይ ማራ ብሔራዊ ጥብቅ ፓርክ እያመራ እንደነበር ባለስልጣናት ተናግረዋል። አደጋው የደረሰው ከዲያኒ አውሮፕላን ማረፊያ 40 ኪሎ ሜትር ርቆ በሚገኘው ኮረብታማ ደን ውስጥ መሆኑን የገለጹት ባለስልጣናቱ ለአደጋው መንስኤ የሆነው ጉዳይን በማጣራት ላይ መሆናቸውን ማመልከታቸውን ጠቅሶ አሶሺየትድ ፕሬስ ግቧል። አውሮፕላኑ 12 ሰዎችን አሳፍሮ እንደነበር የገለጹት ባለስልጣናት ከአደጋው በኋላ በህይወት የተረፈ ሰው ስለመኖሩ ማረጋገጫ አላገኙም። የህይወት አድን ቡድኑም ወደ ስፍራው ማቅናቱ በዘገባው ተገልጿል። ከውጭ ምንጮች ያገኘናቸው መረጃዎች አሁንም እንደቀጠሉ ናቸው። የእስራኤል ፓርላማ የፍልስጤማውያን እስረኞች በሞት እንዲቀጡ ድምጽ ሊሰጥ ነው። የእስራኤል ፓርላማ KNESSET የፍልስጤም እስረኞች እንዲገደሉ ባቀረበው ረቂቅ ህግ መሰረት በሚቀጥለው ሳምንት ድምጽ ይሰጣል። ፓርላማው የድጋፍ ድምጽ የሚሰጥ ከሆነ በበርካታ ፍልስጤማውያን እስረኞች ላይ የሞት ፍርድ ቅጣት ይፈጸምባቸዋል። ፓርላማው ድምጽ እንዲሰጥ የተገደደው ቀኝ አክራሪው የእስራኤል የደህንነት ሚኒስትር ኢታማዦር ቤን ገቪየር ህጉ ካልጸደቀ ከጥምር መንግስቱ እንደሚወጡና ለጥምር መንግስቱ የሚሰጡትን ድጋፍ እንደሚያቋርጡ ካስታወቁ በኋላ የጥምር መንግስቱ መሪ ኦፊር ካትዝ ድምጽ እንዲሰጥ መወሰናቸውን ተከትሎ ነው። የእስራኤል ካትዝ ጥምር መንግስቱ በተሻለ ፍጥነት ህጉን ለማርቀቅ እንዲሁም ለማጽደቅ ቁርጠኛ ነው ብሏል። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ።
ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። በጋዛ ሰርጥ የሚገኙ ህፃናት ወደ ትምህርት ቤት እየተመለሱ ነው ተባለ። በሐማስና እስራኤል መካከል የተኩስ አቁም ስምምነት ላይ መደረሱን ተከትሎ በጋዛ ሰርጥ ትምህርት ተጀምሯል። ተማሪዎቹ በከፊል በወደሙ የመማሪያ ክፍሎችና በሌሎች የመጠለያ ጣቢያዎች ወንበርና ጠረጴዛ በሌለበት ሁኔታ መሬት ላይ ተቀምጠው ለመማርም ተገደዋል። ይህንንም ተከትሎ በጋዛ ሰርጥ በከፊል በወደመው መማሪያ ክፍላቸው ውስጥ መሬት ላይ ተቀምጠው እየተማሩ የሚታዩበትን ተንቀሳቃሽ ምስል ብዙዎች በማህበራዊ ሚዲያ ተቀባብለውታል። ከተኩስ አቁም ስምምነቱ በኋላ በሰሜናዊ ጋዛ 470 ሺህ በላይ ፍልስጤማውያን ወደ ቀያቸው መመለሳቸውን ኦቻ አስታውቋል። በጋዛ የተገኘው አንጻራዊ ሰላም ፍልስጤማውያን ወደ መደበኛ ህይወታቸው እየተመለሱ ሲሆን በእስራኤል በኩል ግን በተደጋጋሚ የሚሰነዘረው ጥቃት የተኩስ አቁም ስምምነቱ ላይ ቀጥል ይችላል የሚል ስጋትን ፈጥሯል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። መረጃውን ኢማን መሐመድ ታቀርባለች። ተከታትለን እንመለስ። በዛሬው የቢዝነስ መሰናዳችን በዓለም ላይ ውድ የሚባሉ 5 ማዕድናት እናስቃኛቸዋለን። በዓለም ላይ ያሉ ማዕድናት በገበያ ላይ ካላቸው ተፈላጊነት ማዕድኑ እንደ ልብ ከመገኘቱ አንፃር ደረጃ ይወጣላቸዋል። 25 ዓመታት በቢዝነስና ኢኮኖሚ ዘርፍ ልምድ ያካበቱ በዘርፉ ያሉ መረጃዎችን አሰናድቶ የሚያቀርበው ድርጅት በለቀቀው መረጃ መሰረት በዓለም ላይ 5 በጣም ውድ የሚባሉ ማዕድናትን ዝርዝር እንዲህ አቅርቧል። ጄዲት $3 ሚሊዮን በካራት ዲጂት በዓለም ላይ በጣም ውድ የሚባል ማዕድን ሲሆን 1 ካራት እስከ $3 ሚሊዮን ዋጋ ያወጣል። ይህ ማዕድን ውድ የሚያደርገው ውበቱ እንደ ልብ አለመገኘቱ ብርቅዬ በመሆኑ ነው። የጄዲት ያከበሩ ድንጋዮች የተለያዩ ቀለም ያላቸው ሲሆኑ አረንጓዴ፣ አንዳንዶች ደግሞ አረንጓዴ ነጭ ቀለም ያላቸውና ሌሎች ደግሞ አረንጓዴ ሆነው ነጭ ነጥብጣብ ያላቸው ናቸው። በጥንት ጊዜ ጄዲት የመጥረቢያ ጭንቅላት ለመስራት እንዲሁም ለጌጣጌጥ እቃዎች መስሪያ ያገለግል ነበር። ለአውሮፓውያን አቆጣጠር በ1990ዎቹ መጨረሻ ላይ አንድ የጄዲት ጌጣጌጥ በጨረታ $9.3 ሚሊዮን ተሽጦ ሀገር ጉድ አሰኝቷል። ሁለተኛ ቀይ አልማዝ ነው። $2.5 ሚሊዮን በካራት አልማዞች የተለያዩ ቀለም ጥራትና ጥንካሬ ያላቸው። ቀይ አልማዝ በዓለም ላይ ካሉ በጣም ውድ አልማዞች አንዱ ነው። ቀይ አልማዝ ከአውስትራሊያ አርጋይ ከተሰኘ ማዕድን ተቆፍሮ የሚወጣ ነው። በየ2 ዓመቱ በጨረታ ለሽያጭ የሚቀርብ ሲሆን ከፍተኛ የተባለ ዋጋ በ1 ካራት $2.5 ሚሊዮን አውጥቷል። ሶስተኛ ሴሬዴቢት 1.8 እስከ $2 ሚሊዮን በካራት ሴንዴቢት ብዙ ያልተለመደ ማዕድን ነው። በዓለም ላይ ይህ ድንጋይ የተገኘባቸው ቦታዎች 2 ሲሆኑ አንደኛው በሰሜን በርማ ሞጎክ ሲሆን ሌላኛው በስሪላንካ ራትራፑ ነው። በሴሬንዲቢት ማዕድን የሚጠራ እጅግ በጣም ውስብስብ በሆነ ሂደት ውስጥ ነው። ሴሬንዲቢት ማዕድን የሚፈጠረው እጅግ በጣም ውስብስብ በሆነ ሂደት ውስጥ ነው። ሴሬንዲቢት የሚፈጠረው ከትንሽ አልሙኒየም፣ ካልሲየም፣ ቦሮን፣ ማግኒዚየም፣ ሲሊከንና ኦክሲጅን ያስፈልጋል። 1 ካራት ሴሬንዲቢት 1.8 እስከ $2 ሚሊዮን ሊሸጥ ይችላል። አራተኛ ብሉጋይት $1.5 ሚሊዮን በካራት የጋኔትስ ማዕድን ቢጫ፣ ቀይ፣ ወይን ጠጅ፣ ሮዝ፣ ብርቱካናማ፣ ቡኒና አረንጓዴን ጨምሮ የተለያዩ ቀለማት ይገኙበታል። በጣም ውድ ዋጋ ያለውና ብርቅዬ ሰማያዊ ጋኔትም ነው። የመጀመሪያው ሰማያዊ ጋኔት እንደ አውሮፓውያን አቆጣጠር በ1990ዎቹ በማዳጋስካር ተገኝቶ ከዛ በኋላ በቱርክ፣ ሩሲያና ዩናይትድ ስቴትስ ውስጥ ተገኝቷል። የዚህ ውድ ማዕድን ዋጋ በ1 ካራት $1.5 ሚሊዮን ነው። አምስተኛ ሩቢ $1 ሚሊዮን በካራት ያወጣል። እነዚህ ቀይ ቀለም ያላቸው ማዕድናት በጣም ብዙ አይነት ሲሆኑ ዋጋው የሚወሰነው የእያንዳንዱ ጌጣጌጥ ጥራት ነው። አንድ ጥልቅ መጠን ያለው ሩቢ ቀይ ቀለም ኖሮት የሚያብረቀርቅ ንጹህ ቁርጥራጭና ትክክለኛ መጠን ያለው በካራት በጣም ጥሩ ዋጋ ያወጣል። ከፍተኛ ጥራት ያለው ሩቢ ከ1 ካራት እስከ $1 ሚሊዮን ዋጋ የሚያወጣ ሲሆን አንድ ትልቅ ቤርሚስ የተሰኘ ሩብ ደግሞ በ$30 ሚሊዮን ተሽጧል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን።
እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ